ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ የምቆየው ሰናይት ባንተ ነኝ። በጥምቀት በዓል አከባበር ላይ በተከሰተው ድንገተኛ አደጋ ልጆቻቸውን ላጡ ቤተሰቦች በተደረገው ድጋፍ የኮዬ ፋንታ ደብረ ፀሐይ መድኃኔዓለም ቤተክርስቲያን አስተዳደር ምስጋና አቀረቡ። እሌኒ ክፍሌ በኮዬ ፋንታ ደብረ ፀሐይ መድኃኔዓለምና ቅድስት አርሴማ ቤተክርስቲያን ጥር 10 ቀን 2018 ዓ.ም ይከበር የነበረውን የከተራና የጥምቀት በዓል ለማድመቅ ሰረገላ ሲገፉ ከነበሩ ወጣቶች መካከል አራቱ ሕይወታቸውን ማጣታቸው ይታወሳል። ይህንንም ተከትሎ ለተጎጂ ቤተሰቦች በተደረገው የገንዘብ ማሰባሰብ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ከ4.5 ሚሊዮን ብር በላይ መሰባሰቡም ይታወሳል። በእውነቱ ያ ችግር ከደረሰ ጊዜ ጀምሮ ምዕመናንን ለማጽናናት በተለይ ብፁዕ አባታችን አቡነ ሳዊሮስ ከዕለቱ በጎንደር የጥምቀት ከተራ ላይ ሆነው እዚያ ሆነው ነው ሀዘናችንን እንድንጽናና መልእክት ያስተላለፉት። ከዚያም በኋላ ደግሞ እንደገና በቤተ ክርስቲያናችን በተደረገው የጧፍ ማብራት ፕሮግራም ላይ ተገኝተው ተጎጂ ቤተሰቦችን አጽናንተው እንደገናም ደግሞ ለተጎጂ ቤተሰቦች መርጃ የሚሆን እርዳታ እንዲሰባሰብ ፈቅደው በሳቸው መልካም ፈቃድ ኮሚቴ ተቋቋመ። ለዚህ ድጋፍ ትልቁን ድርሻ ለተወጡ በጎ አድራጊ ግለሰቦችና ምዕመናን የኮዬ ፋንታ ደብረ ፀሐይ መድኃኔዓለም ቤተክርስቲያን አስተዳደር መላከ ምሕረት ተስፋዬ አባተ በየደረጃው ሁሉንም አመስግነዋል። ኮሚቴው በእውነቱ እጅግ የሚመሰገን ኮሚቴ፣ መንፈሳዊ ቅናት ያደረበት ኮሚቴ ነበርና ከልብ ተንቀሳቅሰው ከፍተኛ እንቅስቃሴ ተደርጎ ነው ይሄ ገቢ እንዲሰባሰብ የተደረገው። ከጥር 14 ቀን 2018 ዓ.ም እስከ የካቲት 27 ቀን 2018 ዓ.ም የሚቆይ ይህ የድጋፍ አሰባሰብ ከሚዲያ አካላት ጀምሮ በርካቶች መሳተፋቸውን ነው የተገለጸው። ገቢውም የተገኘው አንደኛ በአካባቢው ካሉ እድሮች፣ በአካባቢው ካሉ አብያተ ክርስቲያናት እንዲሁም ደግሞ በአካባቢው ካሉ ምዕመናን ባለሀብቶች በሚዲያ በተደረገው ቅስቀሳ ኦንላይን ፕሮግራም ነበርና ለ2-3 ቀናት ያህል በኦንላይን የገቢ ማሰባሰብ ፕሮግራም ተደርጎ ነበርና በዚያ ላይ ብዙ ሚዲያዎች ተሳትፈውበት ይሄ ገቢ እንዲገኝ ሆኗል። የዛሬው ፕሮግራም እንግዲህ የማጠቃለያ ፕሮግራም ነው። የተገኘውን ሀብት ለተጎጂ ቤተሰቦች ብፁዕ አባታችን በተገኙበት የማስተላለፍ ፕሮግራም ነው የተከናወነው። የተደረገው ድጋፍና በጎ ስራም የሁሉም ርብርብ በመሆኑ ሁሉንም አመስግነዋል። በመጀመሪያ ብፁዕ አባታችንን ነው ማመስገን እንፈልገው። ትልቅ ኃላፊነት ብዙ ስራ እያለባቸው በምን እንደደረስን ምን እንደገጠመን እየጠየቁን ለዚህ ስኬት እንድንበቃ ያደረጉን ታላቅ አባት ናቸውና እሳቸውን ከልብ ማመስገን እፈልጋለሁ። ከዚያ በመቀጠል ደግሞ በፋንታ ዙሪያ ያሉ ወጣቶች በዚህ የኮሚቴነት እየተሳተፉ በእለቱም ችግሩ በደረሰበት ጊዜ የነበሩ ከሞትም የተረፉ ናቸው። በአብዛኞቻቸው ልጆቻቸውን ያጡ ቤተሰቦች በኑሮና በስነ ልቦና እንዳይጎዱ ጊዜያዊ የገቢ አስተባባሪ አብይ ኮሚቴና ንዑስ ኮሚቴ ያደረገው ጥረት የሚያስመሰግን ነው። መላከ ምሕረትም በዚህ በጎ ስራ ለተሳተፉ በሙሉ አመስግነዋል። የፋንታ ዞን መስተዳድር ጽሕፈት ቤት፣ ሌሎችም እንግዲህ ሀብት ያላቸው በሀብታቸው በውጭም በሀገር ውስጥም ያሉ ምዕመናን ናቸው በዚህ የገቢ ማሰባሰብ ፕሮግራም ላይ የተሳተፉት። ስለዚህ ሁሉንም ከልብ በመነጨ በቤተ ክርስቲያናችን ስም ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። እናንተም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ባለሙያዎች ስፍራው በመድረስ ይህንን ፕሮግራም በቀጥታ ለምዕመናን እንዲደርስ በማድረጋችሁ ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንም ሕይወታቸውን ላጡ ወንድሞች እረፍተ ነፍስን ለቤተሰቦቻቸው መጽናናትን ይመኛል።
በተያያዘ ዜና በጥምቀት በዓል አከባበር ላይ ሰረገላ ሲገፉ ከነበሩ ወጣቶች መካከል ጉዳት የደረሰበት ወጣት በቀጣይ በሚሰሩ ስራዎች የሰው ሕይወት እንዳያልፍ ጥንቃቄ ማድረግ እንደሚገባ አሳሰበ። እሌኒ ክፍሌ በኮዬ ፋንታ ደብረ ፀሐይ መድኃኔዓለምና ቅድስት አርሴማ ቤተክርስቲያን ጥር 10 ቀን 2018 ዓ.ም ይከበር የነበረውን የከተራና የጥምቀት በዓል ለማድመቅ ሰረገላ ሲገፉ ከነበሩ ወጣቶች መካከል በህይወት የተረፈው ሀብታሙ ወቅቱን እንዲያስታውሳል። ወቅቱ የነበረው ለጥምቀት 10 ማለት ነው። በ10 ሰረገላ እያስተካከልን ነበርና እሱን ይዘን እየወጣን ነው። እንዳጋጣሚ የመብራቱ ፖል ዝቅ ያለ ነውና እሱን አላየ ነው። ያው እሱን ይዘን ስንሄድ ነው እንግዲህ ያ አደጋ የተፈጠረው ማለት ነው። ለሰረገላ መግፋት 12 ሆነን ከአንድ አካባቢ ተሰብስበን ወጣን ያለው ሀብታሙ ጓደኞቹን በቅጽበት ቢያጣም እሱ ግን ጉዳት ደርሶበት መትረፉን ነው የገለጠው። ያው የምንኖረው እዛው አካባቢ አንድ አካባቢ ነው ሁላችንም ማለት ነው። እና ምንድነው የአደጋው በደረሰ ሰዓት ሁላችንም ወድቀናል። እኔም ወድቄያለሁ፣ ሌሎችም ሰዎች ወድቀዋል። ግን በወቅቱ የተጎዱት 4 ሰዎች ወዲያው ህይወታቸው ያለፉት 4 ሰዎች ናቸው። እኔ በጤና ጣቢያ ሄጄ ያው በተደረገልኝ ሕክምና ህይወቴ ሊተርፍ ይችላል ማለት ነው። ከዚህም ጋር ተያይዞ መሰል ጉዳቶች ዳግም እንዳይደርሱ በአንዳንድ አካባቢ የሚታየው የኤሌክትሪክ ገመድ ዝቅ ያለ በመሆኑ ከፍ ተደርጎ ቢሰቀል ሲልም ሀሳብ ይሰጣል። በጣም ጥንቃቄ መደረግ አለበት። እዛ ጋር ያለው ብቻ ሳይሆን ሌሎችም ቦታዎች ጋር አሁን ያኛው እስካሁን ድረስ አልተነሳም ማለት ገመዱ ዝቅ እንዳለ ነው። ሲቀጥል ደግሞ በየቦታው ገመዶቹ እንዳለ የወረዱ ናቸው ማለት 4 ሜትር እንኳን አይሞሉ። ሰረገላ ደግሞ በባህሪው ከፍ ያለ ነው ማለት የመስቀሏም ቦታ ከፍ ያለ ስለሆነ ጉልላቷም ነው። ለወደፊትም ሌላ አደጋ እንዳይፈጠር ጥንቃቄ ቢደረግ ነው የምለው። በወቅቱ የነበረው ሀዘን ቀላል አልነበረም ያለው ሀብታሙ ምንም እንኳ ጊዜው ቢያልፍም ስሜቱ በቀላሉ አያልፍም ሲል የሟች ቤተሰቦች በስነ ልቦና መጎዳታቸውን ነው የሚገልጠው። እሱ በጣም ከባድ ነበረ ማለት ያው የነበረው ማህበረሰቡ በሙሉ እንደውም ታቦት ራሱ ለማውጣት በጣም ተቸግሮ ነበር ሰው። ምክንያቱም ህዝቡ በሙሉ ወደ ሀዘኑ ነው የሄደውና እያንዳንዱ ቤተሰብ ወደዛ ስለሄደ በጣም ከባድ ነበር። እስካሁንም ድረስ አልጠፋም ስሜቱ እውነት ለመናገር አሁንም ድረስ ጥቁር ለብሰው ነው ያሉት ቤተሰቦቻችን። ሁሉም ብቻ ችግር ላይ ነው ያሉት። ልጆችም እየተማሩ አይደለም፣ ኦልሞስት ትምህርትም ያቋርጡ አሉ ያው አባታቸው በመሞቱ ምክንያት እና ብዙ ነው ስሜቱ በጣም ከባድ ነው። በመሆኑም መሰል አደጋዎች ለአንዴና ለመጨረሻ ጊዜ መቅረፍ ይቻል ዘንድ ወጣቶች ስራችንን ከጥንቃቄ ጋር ቢሆን ሲልም ይመክራል። ሌላው ሰረገላ ሲሰራ ኤሌክትሪክ ቢያገኘው እንኳ ጉዳት በማያደርስ ቁስ ቢሰራም ሲል ሀሳብ ይሰጣል። ያው ይሄ አደጋ ይከሰታል ተብሎ ያሰበ ሰው ባይኖርም ለወደፊቱ ግን በደንብ ጥንቃቄ ተደርጎ ሰረገላው ደግሞ ኤሌክትሪክ የማያስተላልፍ ነገር ቢሰራለት ሌላ መፍትሄ ቢበጅ ሁሉ ላለው ነው ማለት ብረቱ ቀርቶ ሌላ ነገር በቃ የሆነ ወይ በሌላ በፕላስቲክ ነገር እንዲሸፈን ቢደረግ የተሻለ ነው ብዬ አስባለሁ። ከዛ ደግሞ ወጣቶቹ ሌላም መሬት ላይም እንደዚህ ገመድ ሊኖር ይችላል። ሌላም አደጋ ሊከሰት ስለሚችል ጥንቃቄ ቢያደርጉ ነው የምለው። የተደረገው ድጋፍንም አስመልክቶ ለኮዬ ፋንታ ደብረ ፀሐይ መድኃኔዓለምና ቅድስት አርሴማ ቤተክርስቲያን እንዲሁም ለተዋቀረው ኮሚቴና መላው ምዕመንም አመስግኗል። የጋሞ አካባቢ ዞኖች በገረሴ ከተማ በዛዚኤ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ለማሰራት በሚዘጋጀው የቀጥታ ስርጭት የገቢ ማሰባሰቢያ ላይ ምዕመናን እንዲሳተፉ ተጠየቀ። ፈለጉሽ አሻግሬ መጋቢት 15 ቀን 2018 ዓ.ም በጋሞ አካባቢ ዞኖች በገረሴ ከተማ በዛዚኤ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያንን ለማሰራት በዩቲዩብና በቲክቶክ ለሚደረገው የቀጥታ ስርጭት የገቢ ማሰባሰብ ስራን በተመለከተ የልማት ኮሚቴዎች ጋዜጣዊ መግለጫ ሰጡ። መግለጫው እንደሚያመለክተው ቤተክርስቲያን የተተከለችው ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ያፈሰሰውን ደሙን ቅዱስ ኡራኤል የክርስቶስን ደም በብርሃን ጽዋ ተቀብሎ በነጠበበት ስፍራ እንደሆነ ተገልጿል። በመሆኑም በደቡብ ኢትዮጵያ የሀገራችን ክፍልም የገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አንዱ በመሆኑ ጊዜው ሲደርስ በ1999 ዓ.ም ሊቆረቆር መቻሉን ከመግለጫው ለመረዳት ችለናል። በአምስተኛው መቶ ክፍለ ዘመን በአጼ ገብረ መስቀል ጊዜ አቡነ አረጋዊ ቅዱስ ያሬድ የኢትዮጵያን ገዳማትን እየመሰረቱና እየባረኩ ሲዘዋወሩ
እንደነበር ታሪክ ያትታል። ስለሆነም እመቤታችን የተቀመጠችበትን ጣና ቂርቆስን አይተውና ተሳልመው ወደ ዙር አምባ ከዚያም ተድባበ ማርያምን መርጦ ለማርያምን አይተው ከዚያም ወደ ደቡብ ኢትዮጵያ የሀገራችን ክፍል መጥተው መስዋዕተ ኦሪት የተሰዋባት ብርብር ማርያምን ደርሰው ቦታውን ባርከው አሁን አርባ ምንጭ የሚባለውን ሀገር አቡነ አረጋዊ ቅዱስ ያሬድ አጼ ገብረ መስቀልም ጭምር ሀገሩን እንደባረኩትና በሀገሩም ላይ ውሃ ስላልነበረ አቡነ አረጋዊ ጸሎት በመጸለይና ምድሪቱን በያዙት መስቀል ሲባርኩት አርባ ምንጭ እንደፈለቀላቸውና በዘመኑም በጸበልነት ያገለግል የነበረ ሲሆን ዛሬ የከተማው ስያሜ ከዚህ የተነሳ እንደሆነና ያፈለቁበትም የእጃቸው መስቀል በጥንታዊቷና በታሪካዊቷ በብርብር ማርያም እንደሚገኝ የታሪክ ማህደር ያስረዳል። በመሆኑም ያኔ የደቡብም የሀገራችን ክፍል አቡነ አረጋዊ ሲባርኩት ገረሴ መጥምቀ መለኮት የተሰራበትን ቦታ ጻድቁ በኪደተ እግራቸው ስለባረኩት በክርስቶስ ደም የነጠበበት ቦታ በመሆኑ ጊዜው ሲደርስ በቅርቡ በ1999 ዓመተ ምህረት ተቆርቁሯል። ይህ ብቻም አይደለም። ከአቡነ አረጋዊ ሌላ 9 ቅዱሳን በተለያየ ጊዜ ወደ ደቡብ ኢትዮጵያ በመምጣት በጸሎታቸው በኪደተ እግራቸው ባርከውታል። እግዚአብሔር በየዘመኑ በወዳጆቹ ላይ እያደረ የፈቀደውንና የወደደውን እንደሚሰራ በመግለጽ በገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያኑና ፈዋሽ ጸበሉ በአንድ ግለሰብ አማካኝነት መጀመሩን ተገልጿል። በዛዝኤ ደብረ መንክራት አካባቢ ቤቱን ለመስራት እግዚአብሔር ምክንያት ያደረጋቸው በሕይወታቸው ፈጣሪ አለ ብለው አንድም ቀን የማያምኑ መስራት መብላት ብቻ ሕይወታቸውን አድርገው በድንግዝግዝ ከሚኖሩ ከአካባቢው ሰዎች መካከል የበፊት ስማቸው ዳዊት ኦና ኡራ ያሁኑ ስማቸው አባ ክንፈ ገብርኤል በቅዱስ ዮሐንስ አማካይነት በማሳመን ከአሕዛብነት ወደ ክርስትና መልሶ የእርሻቸውን ቦታ ለጸበል እንዲሰጡ አድርጎ አሁን ቤተክርስቲያኑን ባለበት ስፍራ 40 መዓልት 40 ሌሊት በአንድ ቦታ እንዲቀመጡ በማስገደድ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ የሚለውን ክርስቶስ ለደቀ መዛሙርቱ ያስተማረውን ጸሎት እንዲጸልዩ በማድረግ በብርሃኑ ውስጥ ድምጹን እያሰማ እኔ መጥምቀ መለኮት ነኝ፣ አንተ የኔ አገልጋይ ትሆናለህ በማለት በተለያየ ጊዜ ተገልጦ በተለያየ ታምራት ካሳመናቸው በኋላ ለቤተሰብ ይገለገሉበት የነበረውን የእርሻ ስፍራ ሁሉ እንዳታርስ፣ ይህ የጸበል ስፍራ ሆኖ ብዙ ሕሙማን ይፈወስበታል፣ ዕውራን ዓይናቸው ይበራል ብሎ አዟቸው የእርሻውን ቦታ የጸበል ስፍራ ሆኖ ዛሬ ከአራቱም ማዕዘን የኢትዮጵያ ክፍል እየመጡ ከጨጓራ ካንሰር፣ ከአንጀት ካንሰር፣ ከደም ካንሰር፣ ከኩላሊት፣ ከእንቅርት በሽታ ይፈወሱበታል። በአልጋ መጥተው ቆመው ይሄዳሉ። እግራቸው ያበጠ መቆም ያቃታቸው ቆመው እንዲመላለሱ አድርጓቸዋል። በልጅ ማጣት የሚሰቃዩ እናቶች ልጅ እየተሰጣቸው በልጆቻቸው ተደስተዋል። ፈውስን ፈልገው ወደዚህ ስፍራ የሚመጡ ምዕመናን በቤተ መቅደስ ውስጥ ንስሐ ገብተው ሚስጥራትን መፈጸም ቀርቶ በሚገባ ዑደት እየፈጸሙ ቅዳሴ መቀደስም ሆነ ህዝቡም ማስቀደስ ስለተቸገሩ አሁን በመገንባት ላይ ያለውን ቤተ መቅደስ ሊታነጽ እንደቻለ በመግለጫው ተነግሯል። ከመጋቢት 18 እስከ 20 ባሉት ቀናት ማህበራዊ ሚዲያዎችን በመጠቀም የቀጥታ ስርጭት ስለሚደረግ የገቢ ማሰባሰብ ስራውን በመላ ዓለም የሚገኙ የመጥምቀ መለኮት ቅዱስ ዮሐንስ ወዳጆች ተገቢውን ትብብር እንዲያደርጉ የልማት ኮሚቴው በመግለጫው አመላክቷል። ይህ ቤተ መቅደስም እስካሁን ድረስ ወደ 35 ሚሊዮን ብር ወጪ የተደረገ ሲሆን ይሄውም ለመሰረትና ወለል ላይ ላሉ ኮሎኖች ስራዎች የተከናወነ ሲሆን ቀሪ ስራዎችም ሰርቶ ቤተ መቅደሱን ለፍጻሜ ለማድረስ እስከ 108 ሚሊዮን የሚገመት ወጪ የሚያስፈልገው ስለሆነ የገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተ መቅደሱ እንዲታነጽ በአካባቢው ያሉ ምዕመናን በቂ ስላልሆኑ በዓለም ለሚገኙ ለዮሐንስ ወዳጆች ለመንገር ስለተገደድን መጋቢት 18፣ 19፣ 20 የቀጥታ ስርጭት ስለምናደርግ የመጥምቀ መለኮት ቅዱስ ዮሐንስ ወዳጆች የተዋህዶ ልጆች የቅዱስ ዮሐንስ ውለታ ያለባችሁ ሁሉ ይህን ቤተ መቅደስ ተረባርበን እንድንሰራ በመጥምቀ መለኮት ቅዱስ ዮሐንስ ስም
እንማጸናቸዋለን። ቀጥታ ስርጭት የሚደረገው በቲክቶክም በዩቲዩብም ነው። በራማ ሚዲያ፣ በኢቲ አርት ሚዲያ፣ በቋንቋነሽ ሚዲያ፣ በደጅ ጠናው እነዚህ ሚዲያዎቹ ናቸው። በጣም በርካታ ሰዎች ናቸው ለፈውስ እዛ ቦታ ላይ የሚገኙት። ስለዚህ አገልግሎቱ በስፋት እንዲሰጥ ደግሞ የማህበራዊ ሚዲያ አንቂዎች ሆናችሁ በቲክቶክ ትልቅ ተከታይ ያላችሁ እንደዚሁም በዩቲዩብ ብዙ ተከታዮች ያሏችሁ በዓለማዊ ስራ ላይ ያላችሁ ግን መንፈሳዊነቱ ደግሞ ሁላችንንም ይመለከተናልና በዚህ ወቅት ላይ ጆይን እያረጋችሁ ወይም ወደኛ እየተቀላቀላችሁ ቀጥታ ስርጭቱ ላይ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ እንጠይቃለን። ይሄ ደግሞ የሚገባም ነው። ውድ ቤተሰቦቻችን ለሰዓቱ የነበሩን ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ይቀጥላሉ።